ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እንደተለመደው በአዲስ መረጃ ተገናኝተናል። የአዲስ መረጃ መላው ዓለምን እያነጋገረ ያለ ጉዳይ ነው። ከአፍሪካ እስከ አውሮፓ ህብረት ከኢራን እስከ አሜሪካና ኳታር በርካታ ሀገራት በጽኑ ያወገዙት መካከለኛው ምስራቅ የናጠ አሰቃቂ የሽብር ጥቃት ነው። ይህ ጥቃትም እንግዲህ በተለያዩ ስማርት ስልኮች ተቀርጾ አየር ላይ ውሏል፣ በተለያዩ ማህበራዊ ሚዲያዎች ላይ ማለት ነው። ይህ ፊልም የሚመስል ነገር ግን በእውነት የተፈጸመ ግድያ፣ አሰቃቂ ግድያ ብቻም ሳይሆን እጅግ በጣም ዘግናኝና አሰቃቂ የሆነ ግድያ ነበረ። አንድ ሰው ደግሞ በዚህ ግድያ የተወደሰበት የክብር ኒሻን ያስፈልገዋል ተብሎ ዓለም አቀፍ የሆነ ትኩረትን የሳበበት ነው። በአውስትራሊያ ሲድኒ በጣም በርካታ ሰዎች ተገድለዋል። ይህም ግድያ በአይሁዳውያን ላይ ማነጣጠሩ ደግሞ ፍልስጤም ናት ይህንን እስራኤልን ለመበቀል ያደረገችው ብለው እየተናገሩ ነው። ይህም በጥልቀት እናየዋለን። አሸባሪዎቹ ማን ናቸው? ሟቾቹስ ምን ተከሰተ? ለምንስ ነው እንደዚህ ዓለምን ያስደነገጠው የሚለውን በትክክል በመረጃና በማስረጃ አስደግፈን መረጃውን ከእናንተ ጋር እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። በአይሁዳውያን ላይ ያነጣጠረ ነው ጥቃቱ። የወቅቱ ስሜትም እንደዛ ነው የሚነግረን። የጥቃቱ ጊዜ መመረጥ ነው። እንግዲህ የጥቃቱን ጊዜ መርጠው ነው ያደረጉት። በአካባቢው የነበረው ውጥረትና የውሸት መረጃዎች መሰራጨትም አሉ። ይህንኑ አስታኮ ጥቃቱ በአይሁዳውያን ማህበረሰብ ላይ ያነጣጠረ እንዲመስል ያደረጉ ደግሞ ቁልፍ ምክንያቶች ነበሩ። አንደኛው የበዓሉ ወቅት መሆኑ ነው። ይህ በዓል ወቅት አይሁዳውያን ይህንን ወቅት ያከብሩታል። ጥቃቱ በትክክል የተፈጸመው በታህሳስ ወር ላይ የሚከበር የብርሃን በዓል ከሆነው እንደነሱ እንደሚሉት ሃኑካህ በዓል ጋር በተቀራረበ ወቅት ነበረ። ምንም እንኳን ጥቃቱ በትክክል የበዓሉን ዋና ቀን ባይመጥንም ነው የሚሉት። በአካባቢው የሚገኙ የአይሁድ ማህበረሰቦች ለበዓሉ ዝግጅት እያደረጉ ነበረ እና ምንም እንኳን የአውስትራሊያ ፖሊስ በአክራሪ ቡድን የተነሳሱ ናቸው ቢልም አጥቂዎቹ ሃኑካህ በሚከበርበት ወቅት የአይሁዳውያን ማህበረሰብ ስሜታዊ በሆነበት ወቅት ጥቃት መፈጸሙን ያውቁ እንደነበረ ነው የሚታመነው። ይሄ ደግሞ በአይሁድ ማህበረሰብ ላይ የፍርሃት ስሜትን በእጅጉ አባብሶታል ማለት ነው። አሁን በጣም ታዲያ ምንድነው በርካቶችን እያስቆጣ ያለው? ሁለቱም የእስልምና እምነት ተከታዮች ናቸው አሸባሪ የተባሉት ገዳዮቹ ማለት ነው። ነገር ግን በርካታ የእስልምና ማህበረሰብ መሪዎች፣ አባቶች ወጥተው ይሄ ነገር እኛን የሚወክል አይደለም፣ በጭራሽ እስልምና የሚወክል አይደለም ብለው የተለያዩ አረብ ሀገራትም ይህንን ጉዳይ እያወገዙ ነው። የሃይማኖት መሪዎች ምላሽም በዚህ ምክንያት የሲድኒ የአይሁድ ማህበረሰብ መሪዎችም ይህንን ድርጊት በቀጥታ በአይሁድ በዓልና ማህበረሰብ ላይ የተሰነዘረ የጥላቻ ተግባር በማለት በጽኑ እያወገዙት ይገኛሉ። ሟቾች እንግዲህ ከ12 በላይ እንደሆኑ ነው ይህ መረጃ እስካጠናከርኩበት ጊዜ የሚያሳየው። በትክክል ግን መግለጽ አይቻልም፣ ቁጥሩ ሊያሻቅብ ይችላል ተብሏል። ምክንያቱም ከ30 በላይ የሆኑ የቆሰሉ ሰዎች ህጻናትን ጨምሮ ወደ ሆስፒታል እንደሄዱና በጽኑ ህሙማን ክፍል እንደሚገኙ ነው የተነገረው። ስለዚህ የሟቾች ቁጥር ሊያሻቅብ ይችላል ተብሏል ማለት ነው። ከፍተኛ ቁጥር የደረሰው አጥቂዎቹ ቢላዎችን ከመጠቀም በተጨማሪ በየቦታው ከፍተኛ ድንጋጤ ለመፍጠር በማሰብ ሌሎች መሳሪያዎችንም በመጠቀም የቃጠሎ ጉዳትም እያደረሱ ነበረ። ከፍተኛ ቁጥር ያለው ጉዳት በመድረሱም የሲድኒ ታላላቅ ሆስፒታሎች በድንገተኛ ጊዜ መሰረት አስቸኳይ ምላሽ እንዲሰጡ እየተደረገ ነው ያለው ማለት ነው። ስለዚህ አሁን ደግሞ በከፍተኛ ሁኔታ ማህበራዊ ሚዲያ ላይም እየተራገበ ያለው እንግዲህ አሸባሪዎች አብዛኛውን ጊዜ የእስልምና እምነት ተከታዮች ናቸው፣ ስለዚህ እያሉ እዛ ላይ በጣም ትኩረት አድርገው እየሰሩበት ነው። ግን መረጃዎች ደግሞ እንደሚያሳዩት ይህን እኛን የሚወክል አይደለም ብለው በርካቶች እያወገዙ ነው ያሉት ማለት ነው። በዚህ ጥቃት ዙሪያም የተደረገው የምርመራ ውጤት ዓለም አቀፍ ትኩረትን የሳበ ነው። የአጥቂዎቹ ማንነት፣ የሽብር ቡድን ጋር ያላቸው ግንኙነት የብዙዎች ግምትን ለውጦታል። የአጥቂዎቹ ማንነትና ምንጭን ስንፈትሽ ጥቃቱን የፈጸሙት 2 የአውስትራሊያ ዜጎች ሲሆኑ ቀደም ሲል በጸጥታ አካላት ዝርዝር ውስጥ ያልነበሩ ነገር ግን ደግሞ በቅርብ ጊዜ በአክራሪነት አስተሳሰብ የተጠለፉ ወጣቶች እንደሆኑ ተረጋግጠዋል። የአእምሮ ጤናቸው እንግዲህ ከ2024 ከነበረው የአእምሮ ህመምተኛ ጥቃት በተለየ የ2025 አጥቂዎች ታስታውሱ ከሆነ 2024 ላይም እንደዚህ አይነት ጥቃት ተፈጽሞ ነበረ። የአእምሮ ህሙማን ናቸው ተብለዋል እንጂ። ስለዚህ ከነሱ ጋርም እያነጻጸሩ እየተነሳ ነበረ። ይሄ በአክራሪ የፖለቲካ ሃይማኖት አስተሳሰብ ተመርተው እንደሰሩ የጸረ ሽብር ቡድኑ አስታውቋል። እነዚህኞቹ ማለት ነው ምንም አይነት የአእምሮ ህመም የለባቸውም። እንግዲህ ዋናው መረጃ እንደሚያመለክተው እነዚህ ግለሰቦች የተነሳሱት በአውስትራሊያ ውስጥ ባሉ የአክራሪዎች ሴሎች ሳይሆን በውጭ ሀገር ከሚገኝ አንድ አክራሪ ቡድን ግሎባል ሴል ከሚባል የመስመር ላይ ድርጅት ማለትም ማህበራዊ ሚዲያ ማለት ነው በቀጥታ መመሪያ በመቀበል ነው ይህን ያደረጉት እየተባለ ነው። ታርጌቱ ቦታ ያው በባህር ዳርቻው ነው። የባህር ዳርቻ አካባቢውን የመረጡበት ምክንያት ዓለም አቀፍ ምልክት ለመስጠት ታስቦ ነው እየተባለ ነው። የቱሪዝም ማዕከል ነው እንግዲህ የባህር ዳርቻ። ብዙ ጊዜ ማንሊ ባህር ዳርቻ በዓለም አቀፍ ቱሪስቶች ዘንድ እጅግ ተወዳጅ ነው። እዚህ ላይ
የሚፈጸም ጥቃት ከፍተኛ የዓለም ሚዲያ ትኩረት እንደሚያገኝ አጥቂዎች አስበው ነበረ። ተሳክቶላቸዋልም። ከፍተኛ የሆነ የዓለም ሚዲያን ትኩረት የሳበ ነው። የምዕራባዊ የአኗኗር ዘይቤ እዚህ ላይ ተነስቷል። ጥቃቱ በባህር ዳርቻ መዝናኛ ቦታ ላይ መሆኑ አጥቂዎቹ በአውስትራሊያ ምዕራባዊ የአኗኗር ዘይቤ ላይ ያላቸውን ጥላቻ ለማሳየትም ታስቦ እንደነበረ እየተነሳ ነው። ከሁለቱ አጥቂዎች አንዱ በፖሊስ ተገድሏል። ሁለተኛው አጥቂ ግን ተይዞ ወደ ፍርድ ቤት ቀርቧል። ተከሳሹ በዓለም አቀፍ ሽብርተኝነትና ግድያዎች ተከሶ የፍርድ ሂደቱ በታህሳስ 2025 አጋማሽ ላይ የተጀመረው። የአውስትራሊያ መንግስት ይህንን ክስ የሽብርተኝነት ተግባር ከፍተኛ ፍርድ እንደሚያስፈልገው አጽንኦት ሰጥቷል። ከዚህ ጥቃት በኋላ የአውስትራሊያ መንግስት በገበያ ማዕከሎች፣ በባህር ዳርቻዎች፣ በትላልቅ የህዝብ መዝናኛ ቦታዎች ላይ የሚደረገውን የደህንነት ክትትል በከፍተኛ ደረጃ ጨምሮታል። በተለይ ደግሞ በታዋቂ አካባቢ ያሉ የፖሊስ ቁጥርና የካሜራ ክትትል እንዲጠናከር ተደርጓል ማለት ነው። ሌላው እንግዲህ የተነሳው አንድ ሰዎችን ከሞት የታደገ ሰው አለ። ይህ ሰው ነው በጣም በከፍተኛ ሁኔታ ከአደጋው ጎን ለጎን እየተነሳ ያለው ማለት ነው። የአይሁዳውያን ታርጌት መደረጋቸውና የጥቃቱን ዓላማ ስናይ ጥቃቱ መጀመሪያ ላይ በአይሁዳውያን ላይ ያነጣጠረ ነበር ተብሎ ሰፊው ማህበረሰብ ቁጣን አሰምቶ ነበረ። የመጀመሪያው ግምት እንግዲህ ጥቃቱ የአይሁዶች ማለት በዓላቸውን ሊያከብሩ በተሰበሰቡበት ቦታ ስለሆነ የግድ ይሄንን ነው ልናስብ የምንችለው። በእነሱ በዚህ በአይሁዳውያን ማህበረሰብ ላይ ያነጣጠረ ነው የሚለው ግምት የመጣው በጥቃቱ ወቅት በአካባቢው ኑሮ የነበሩ የእስራኤል ቱሪስቶች ላይ ያነጣጠረ፣ አንዳንድ ደግሞ የውሸት የቴሌግራም መልእክት በመሰራጨቱ ነበርም የሚል መረጃ ወጥቷል። የአውስትራሊያ ፌዴራል ፖሊስ AFPም እና የጸረ ሽብር ግብረ ኃይል ያደረጉት ጥልቅ ምርመራ አጥቂዎቹ በውጭ ቡድን የተነሳሱ የታርጌት መረጣ ያደረጉ በአካባቢው ላይ ባለው ምዕራባዊና ዓለም አቀፍ የቱሪዝም ምልክት ላይ መሆኑን አረጋግጧል። የአጥቂዎቹ ዋና መልእክት በአውስትራሊያ የሚኖሩትን የአኗኗር ዘይቤ ማወክ እንጂ በአንድ የተወሰነ ሃይማኖት ላይ ማተኮር አልነበረም ይላል እንግዲህ የወጣው መረጃ። ፖሊስ ነው ያወጣው ይህን መረጃ። የአይሁድ ማህበረሰብ ምላሽ ደግሞ ምንም እንኳን ጥቃቱ በቀጥታ አይሁዳውያን ላይ ባያነጣጠርም የሲድኒ አይሁድ ምክር ቤት ግን የደህንነት ስጋት መኖሩን በመግለጽ የጸጥታ ጥበቃቸውን አጠናክረዋል ማለት ነው። ጥቃቱ የተፈጸመበት ሰዓትም ከሰዓት በኋላ ነው፣ በመዝናኛ ሰዓት ማለት ነው። በጣም ቱሪስቶች ይመጡበታል ተብሎ የታሰበው ሰዓት ላይ ነው። በቱሪስቶች በተጨናነቀ ሰዓት ነው ይህ ጥቃት መደረግ የተጀመረው። የተፈጠረው ትርምስ፣ የሰዎቹ ምላሽ በበርካታ ስማርት ስልኮች ተቀርጾ አየር ላይ ውሏል። ሰዎች ከባህር ዳርቻው በመሮጥ ወደ ውሃው ሲገቡ፣ አንዳንድ ደግሞ ቦርዶች የተቀመጡ እንደ ቢልቦርድ ማለት ነው ቦርዶችን እያነሱ ለመከላከል እንደ ጋሻ ሲጠቀሙ፣ ወላጆች ልጆቻቸውን በድንኳን ውስጥ ደብቀው ድጋፍ ሲጠሩ የሚያሳዩ በጣም ዘግናኝ የሆኑ አስፈሪ ቪዲዮዎች ወዲያውኑ ዓለም አቀፍ ሚዲያዎችን አጥለቅልቀዋል። በጣም ዘግናኝ ከሚባሉት ትዕይንቶች አንዱ አጥቂው ተቀጣጣይ መሳሪያ በመጠቀም ግራ በመጋባትን ሲፈጥር ነበረ። ሰዎች እንዲቃጠሉ፣ ከባድ ጉዳት ሲደርስባቸው የሚያሳይ ነበረ። በአውስትራሊያ ታሪክ ውስጥ ለመጀመሪያ ጊዜ ሰዎች በባህር ዳርቻ መዝናናት ሳይሆን የጦር ሜዳ መስሎ እንዲታያቸው አድርጓል ይሄ ነገር። ይህም በህብረተሰቡ ላይ ጥልቅ የሆነ የስነ ልቦና ቀውስን አስከትሏል። ወደ ዋናው ሰው ስንገባ ደግሞ ጀግናው ሰው ብለው የክብር ኒሻን ያስፈልገዋል ያለው ዓለም አቀፍ ማህበረሰቡ በጣም ስለዚህ ሰው እየተናገረ ነው። ጆሽ ሃሪስ ሰርፈሩ ይባላል። የአውስትራሊያ ህዝብና ዓለምን በሙሉ እጅግ ያደነቀው የጀግንነት ታሪክ ያለው ሰው ሆኗል። እንግዲህ በዛች ቅስበት የ28 ዓመቱ የሰርፊንግ አስተማሪ ጆሽ ሃሪስ ነበረ። ጆሽ የአጥቂዎቹን ድርጊት ከተመለከተ በኋላ ሰዎች እየሸሹ ባሉበት ጊዜ እሱ ግን ወደ አደጋው አቅጣጫ ሮጦ ገባ ማለት ነው። ይሄ በርካቶችን በአንድ ላይ ያስለቀሰ ክስተት ነበረ። የሱ ሁኔታ የሰርፍ ቦርድ ጋሻ ሆኗቸዋል። ይሄ ሰው ሁለት ትልልቅ መከላከያዎችን በመያዝ በቦታው ተይዘው ለነበሩ ሰዎች ጋሻ ፈጥሮላቸዋል ወይ ደግሞ ከልሏቸዋል። አጥቂዎቹ በነዛ በቦርዶቹ በመምታትና ትኩረታቸውን ወደሱ በማዞር 4 ቤተሰቦችን ትንንሽ ልጆችን ጨምሮ ህይወትን አትርፏል ማለት ነው። ጆሽ የራሱን ህይወት አደጋ ላይ ቢወድቅም ብዙ ህይወትን ግን ታድጓል። በአውስትራሊያ መንግስትም በታህሳስ 2025 የጀግንነት የወርቅ ሜዳሊያ ተሸልሞ እንደ ብሔራዊ ጀግና ታውጆለታል ማለት ነው። እንግዲህ ይሄ ክስተት ዓለም አቀፍ ድንጋጤና ምላሽ አምጥቷል። ይሄ ቀጥታ የአውስትራሊያ ዓለም አቀፍ አጋሮች ብቻ ሳይሆን እርስ በርሳቸው የማይስማሙ ሀገራትንም ሳይቀር አንድ ያደረገ ውግዘት ነበረ። ወደ አህጉር ወይ ደግሞ ሀገሮች ስንሄድ አሜሪካ አውግዛለች። ጠንካራ ድጋፍና ውግዘት ነው የሰጠችው ምላሽ። ኢራን የሰብአዊ እርዳታና መጽናናትን እንዲሆን ለሟቾችም ተናግራለች። ኳታርም መካከለኛው ምስራቅ ጨምሮ ፈጣንና ጽኑ ውግዘት አድርገዋል። አፍሪካ ህብረትም ሽብርተኞችን በህብረት መታገል አለብን ሲል አውጥቷል ማለት ነው። ይህንን ጉዳይ
በተመለከተ በርካታ የሆኑ ግዘቶች እንዲሁም ደግሞ እነዚህን ሽብርተኞች አንድ ላይ ሆነው መዋጋት አለብን የሚሉ በርካታ ጽሁፎች እየወጡ እየተነበቡ ነው። ዜናዎችም አሉ። የዓለም አቀፍ ድንጋጤ ዋናው ነጥብ በብዙ ሀገሮች የጸጥታ እርምጃ እንዲጠናከር ማድረጉ ነው ማለት ነው። ብዙ የቱሪዝም ማዕከላት ያሉባቸው ሀገራት የሲድኒን ክስተት ተሞክሮ በመውሰድም በባህር ዳርቻዎቻቸውና መናፈሻዎቻቸው ላይ የጸጥታ ክትትልን እያሻሻሉ ነው። እንግዲህ ወደ አሸባሪዎቹ ስንመጣ ማንነታቸው የአሸባሪዎቹ ብዛትና ሁኔታ ሁለት ናቸው። በነገራችን ላይ ይህንን ጥቃት የፈጸሙት ሰውን ለማጥቃት ሰውን ለማሸበር ጥቂት ሰዎች በቂ እንደሆኑ የሚያሳይ ነው። ምክንያቱም በመዝናኛው ቦታ በጣም በርካታ ህዝብ ነበረ። እነዚህ ሁለት ሰዎች ግን ለማጥቃት ነው። ሁልጊዜ መጥፎ ነገር ለማድረግ ትንሽ ነገር ነው በቂ የሚሆነው ማለት ነው። እና አንዱ አሸባሪ በቦታው በፖሊስ የተገደለ ነው። ሁለተኛው ግን በህይወት ተይዞ ክስ ቀርቦበታል። በአውስትራሊያ ፌዴራል ፖሊስ ኤኤፍቢ በይፋ የተረጋገጠው ስማቸውና አመጣጣቸውን ስናይ አሸባሪ አንድ የተገደለው ማለት ነው መሐመድ አልካዲ ይባላል። እድሜው 23 ነው። የመጣውም ከአውስትራሊያ ነው። የተወለደው የሶስተኛው ትውልድ ስደተኛ ቤተሰብ አባል ነው ተብሏል። የመኖሪያ አካባቢም ሲድኒ ከምዕራባዊው ሰፈር ነው፣ ዌስተርን ሰብረብ የሚባለው ማለት ነው። አሸባሪ ሁለት ደግሞ በህይወት የተያዘው ማለት ነው አህመድ ዛህራን ይባላል። እድሜው 21 ነው። አመጣጡም በአውስትራሊያ ተወልዶ ያደገ ነገር ግን በቅርቡ የውጭ ሀገር ዜግነት የመያዝ ፍላጎትን ያሳየ ነበረ። የመኖሪያው አካባቢም ይሄውም ከምዕራብ ሲድኒ የመጣ ነው። የአሸባሪዎቹ ኋላ ታሪክና አስተሳሰብ ታዲያ የጸረ ሽብር ግብረ ኃይሉ ባደረገው ጥልቅ ምርመራ የወንጀል ታሪካቸውን አጋልጧል። ሁለቱም ግለሰቦች ከዚህ ቀደም የከፋ ወንጀል ሪካርድ አልነበራቸውም። ይሄ የጸጥታ አካላትን በጣም በእጅጉ ያስገረመ ነው። የአክራሪነት ምንጫቸው ሲፈተሽ ደግሞ አክራሪ የሆነ አስተሳሰብ የመረጡት በኦንላይን ላይ ነው። በተለይ ደግሞ ከምስራቅ አፍሪካና ከየመን የሚመነጭ ነው ተብሎ ነው የሚታሰበው። ይሄ ግሎባል ሴል የተባለ አክራሪ መስመር ላይ ቡድን በቀጥታ መመሪያና ቀስቀሳ ሲቀበሉ እንደነበረ ነው የፖሊስ መረጃ ያወጣው ማለት ነው። የሲድኒ አውስትራሊያ ሲድኒ ፖሊስ ጥቃቱ የተቀየሰው በቀላሉ የሚገኙ የሰርፍ ሰሌዳዎች ይባላሉ። በቀላሉ የሚገኙ ቁሳቁሶችን በመጠቀም ነው። ይሄ ደግሞ በግል የሚፈጸም ጥቃት ሎን ወልፍ አታክ የሚሉት ማለት ነው። እና የተደራጀ ሽብርተኝነት ድብልቅ የሆነ አዲስ አዝማሚያ የያዘ ሽብርተኝነት ነው የተባለው። ይሄ ሽብርተኝነት እንግዲህ አንደኛው ሞቷል፣ አንደኛው ደግሞ ተከሷል። የተከሰሰው አህመድ ዛራህ በህይወት የተያዘው በሟቾች ቁጥር ልክ ነው። እንግዲህ የክስ ሂደቱ የተጀመረው ተከሳሹ ራሱን የሚከላከለው በአክራሪነት አስተሳሰብ ምክንያት በአእምሮ መታወክ እንደደረሰበት በመግለጽ ነው ሊሆን የሚችለው ማለት ነው። ሆኖም የአውስትራሊያ አቃቤ ህግ ደግሞ ይህንን ክርክር ተቀባይነት የሌለውና ሽብርተኝነትን ለመሸፈን የተደረገ ሙከራ መሆኑን አስረድተዋል። ስለዚህ በአውስትራሊያ በ2025 አሁን በታህሳስ 2025 በአውስትራሊያ ሲድኒ ባህር ዳርቻ ላይ በተፈጸመው ጥቃት ላይ ስለተሳተፉ አሸባሪዎችና ማንነት አመጣጣቸው የተረጋገጠውና ትክክለኛው መረጃ ይሄ ነው ማለት ነውና ቀጣይ እርምጃቸውም ደግሞ ያው የውጭ አክራሪ ቡድን ግሎባል ሴል ማንነትና የአውስትራሊያ መንግስት ይህንን የመስመር ላይ ቅስቀሳ ለመግታት የወሰዳቸው እርምጃዎች ዝርዝሮችን በሰፊው አጠናክሮ እየሄደ ነው ማለት ነው። ይሄ በግሎባል ኮል ወይ ደግሞ እነሱ አንዳንዴ ግሎባል ሴል ብለው ይጠሩታል። ግሎባል ኮል የተሰኘው ቡድን ከአይኤስአይኤስ ወይ ደግሞ አልቃይዳ የተረፈ አዲስና ስልቱም የተቀየሰ የመጀመሪያው ትውልድ ሳይሆን በዘመናዊ ቴክኖሎጂ የሚጠቀም አዲስ የመስመር ላይ ወይ ደግሞ የኦንላይን ላይ አክራሪ ቡድን ነው ተብሏል ማለት ነው። ዋና መገኛቸው ወይ ደግሞ መዋቅራቸው ቡድኑ የተደራጀው በጂኦግራፊያዊ ቦታ ሳይሆን በሳይበር ስፔስ ነው። ዋና ማዕከሉ በምስራቅ አፍሪካና የመን የሚገኝ ሆኖ ቢታሰብም ዋና ስራው ግን በሚስጥራዊ የቴሌግራም ቻናሎችና ኢንክሪፕትድ የጨዋታ መድረኮች አማካኝነት ነው እና የሀሳባቸው ምንጭ ቡድኑ በቀጥታ የሃይማኖታዊ ይዘትን ከመጠቀም ይልቅ የፖለቲካዊ ቅሬታዎችን በተለይ ደግሞ የምዕራባውያን ፖሊሲዎችን በማንሳት ዓለም አቀፍ ግጭቶችን በማጋነን ወጣቶች ፍትህ እንዲሰፈን በሚል ሰበብ ለማጥቃት ነው እንዲነሳሱ የሚያደርገው ይሄ ግሎባል ኮል የተባለው ማለት ነው። የትኩረታቸው ነጥብም ታርጌት የሚደረገው በቀላሉ የሚቆጡ በህይወታቸው ያልተሳኩ ወይ ደግሞ ለብቸኝነት የተጋለጡ ምዕራባውያን ወጣቶችን ነው የሚያጠምዱት። በሲድኒ ጥቃት የተሳተፉት ሁለት ወጣቶችን በዚሁ መንገድ እንደተጠለፉ ነው የተረጋገጠውና የገንዘብ ምንጫቸውም የአውስትራሊያ የፋይናንስ ደህንነት ባለስልጣናት ቡድን ገንዘብ የሚያሰባስበው በክሪፕቶ ከረንሲ አማካኝነት እንደሆነ ይህንንም ለመቆጣጠር እጅግ ከባድ እንደሆነ ነው ያስታወቁት ማለት ነው። ይሄ የመስመር ላይ ስጋት ወይ ደግሞ የኦንላይን ላይ ስጋት ከባህላዊ የሽብር ስጋት የተለየ በመሆኑ የአውስትራሊያ መንግስትና የጸጥታ አካላት አዳዲስና ፈጣን ምላሾች ወስደዋልና እዚህ ላይ አንድ ልብ ልንለው የሚገባው ነገር እውነት ነው መሸፈን አይቻልም። አሁን ኦንላይን ላይ እንግዲህ ግሎባላይዜሽን ነው ዘመኑ። ስለዚህ አንዳንድ ሰዎች ሊያጠምዷችሁ ሲፈልጉ ከራሳችሁ ጋር መምከር አለባችሁ ከዛ መስመር ላይ ወጥታችሁ ማለት ነውና በጣም ጥንቃቄ ያስፈልጋል። ለምን እንደሚመለምሏችሁ ለምን እንደሚያጯችሁ አታቁም። አንዴ ከገባችሁበት
ደግሞ መውጫ ቀዳዳው ይጠባል። ለዛ እዚህ ነገር ላይ በጣም ትኩረት ቢደረግበትና ቢሰመርበት ጥሩ ነው። እንግዲህ የቅስቀሳ ህግም አለ። አውስትራሊያ ፓርላማ ከጥቃቱ በኋላ በችኮላ ያጸደቀው ህግ አለ። ይሄ ህግ የማህበራዊ ሚዲያ ኩባንያዎች የሽብርተኝነትን ይዘት በ24 ሰዓት ውስጥ የማስወገድ ግዴታ ይጣልባቸዋል ተብሏል። ካላስወገዱ ደግሞ ከፍተኛ የሆነ የገንዘብ ቅጣት እስከ 10 ሚሊዮን የአውስትራሊያ ዶላር ይጣልባቸዋል ተብሏል። ሌላው የፌዴራል ፖሊስና የኤኤስአይኦ የአውስትራሊያ የደህንነት መረጃ ድርጅት በሽብርተኝነት ተጠርጣሪዎች የተላኩ ኢንክሪፕትድ መልእክቶችን በፍርድ ቤት ትዕዛዝ የማንበብና የመከታተል ስልጣን ተሰጥቷቸዋል ማለት ነው። በርካታ ህጎች እየወጡ ነው። የሳይበር ደህንነት፣ ጸረ ፕሮፓጋንዳ፣ ዲጂታል መከላከያ ቡድኖች፣ ዓለም አቀፍ ትብብር፣ የተለያዩ አዳዲስ የሆኑ ህጎች እየወጡ ነው ማለት ነው። ውድ ቤተሰቦቻችን እና ነገሩ አሁን ባህላዊ ሽብርተኝነትና ዘመናዊ ሽብርተኝነት ተብሎ ሁሉ እየተከፈለ ነው ያለው ማለት ነው። ይህ በጣም እጅግ በጣም አንገብጋቢ ጉዳይ ነው። በማህበራዊ ሚዲያዎች ላይ የተመሰረተ ሽብርተኝነት ደግሞ ከፍተኛ የሆነ አደጋ ነው የሚያመጣው። ግሎባል ኮል የሚሉት ማለት ነው። ማንንም ሰው መጥለፍ ይችላሉ። አሁን ለምሳሌ ባህላዊ ቡድኖች ወደ አንድ ማሰልጠኛ ቦታ መሄድን ወይ ደግሞ ካለቃ ጋር መገናኘትን ይጠይቅ ነበረ። አሁን ግን ማንኛውም ወጣት ከቤቱ ሳይወጣ በሳምንታት አልፎ ተርፎም በሰዓታት ውስጥ በአክራሪነት አስተሳሰብ ሊጠለፍ ይችላል ማለት ነውና አሸባሪዎች በማህበራዊ ሚዲያ ላይ ብቸኝነት፣ ቁጣ ወይ ደግሞ የፍትህ ጦር ስሜት ያላቸውን ወጣቶች በቀላሉ ይለየዋቸዋል። ሚስጥራዊ በሆኑ ቻናሎች እንደ ቴሌግራም ወይ ደግሞ ዲጂታል የጨዋታ መድረኮች በተለይ ክሪፕቶ ላይ የሚሰሩ ማለት ነው። እነሱን በመጠቀም ወጣቱ የሚፈልገውን አላማ ወይ ደግሞ የማህበረሰብ ስሜት በመስጠት በፍጥነት ይቆጣጠሩታል ማለት ነው። ስለዚህ የኢንክሪፕሽን አክራሪ ቡድኖች የሚያስተላልፏቸው መልእክቶች በአብዛኛው በኢንድ ቱ ኢንድ ኢንክሪፕሽን በተጠበቁ መተግበሪያዎች ለምሳሌ ይሄ ዋትስአፕ፣ ቴሌግራም ስለሚተላለፉ የጸጥታ አካላት መልእክቶቹን በቀጥታ ለማንበብ ከፍተኛ ችግር ይገጥማቸዋል ማለት ነውና ደግሞ በተለይ ሚስጥራዊ ኮድ ቋንቋ ይጠቀማሉ ቡድኖቹ መልእክቶቻቸውን ለማስተላለፍ፣ የጸጥታ አካላትን ለማደናገር የሚስጥራዊ ኮድ ቃላትንና ምልክቶችን ይጠቀማሉና ከፍተኛ አጥቂ ናቸው እነዚህ ቡድኖች። ስለዚህ እንግዲህ ጠቅለል ስናደርገው እዚህ ሚዲያ ላይ ያሉ ያንዳንዱ እናንተን የተመለከቱ ጉዳዮችን በጥልቀት ልትፈትሹና ማነው ምንድነው ለምን ዓላማ ነው የሚያጩን ብላችሁ ራሳችሁን ከዚህ ጉዳይ ማግለልን ብቻ ሳይሆን ሌሎችም ደግሞ ዌርድ እንዲሆኑ ማድረግ የሁላችንም ኃላፊነት ነው ለማለት እንወዳለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ጋር ግን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።